አግብታ ስትወልደን 4 ልጅ ነን 6 ነበር ብለን ሞቱ 4 ቀርና ከአባቴ ጋር እርሻ ታርሳለች ጭቃት መርጋለች ቤት ትለስናለች ሁሉን ነገር ማለት ነው ከዛ ደግሞ አባታችን ጥሎ ሲሞት አሳደገችን በመከራ እኔም እየሰራው እና ዋጋ ከፍላ አሳድጋል እኔም እዚህ መጣው ለልጅ አለኝ አንዱ ለአባቱ ቦሌ ላይ ለእናቴ ስል ትኬቱን ሰጠኝ ልጄን ሰጠሁት አንዱን እሱ አሳደገችልኝ በስደት ከመጣው ቆይቻለሁ አልነግርሽም የቆየሁትን አመት ምንም ነገር ስለሌለ ግን ሀብቴ ንብረቴ እናቴ ናት እና ብዙ ጊዜ ቆይታ እናቴ ልትቆርብ እሷ ካልመጣች አልቆርብም ብላ ለነፍስ አባት ነግራ ነፍስ አባት ደግሞ ነይ እና እናትሽን አስቆርቢ እሷ የምትፈልገው አንቺ እንድትመጪ ነው አለችኝ እሺ ብዬ ከዛ ለእናቴ ወርቅ ገዛሁላት ከዛ ቦሌ ላይ አብረን ስንሄድ አንድ ልጅ አገኘኋት ማለት ነው ከዚህ አብረን እንሄድ ነው ማደሪያ አጣውኝና አንቺ ጋር ተሰድሪኛለሽ ስትለኝ እሺ እኔ ጋር ሰድርሻለሁ ይሄር ነው ፍላይ እንትን ትራንዚት በኬንያ ነው 80 ኪሎ እና ቦሌ ከተገናኘን በኋላ በቃ አንቺ ጋር አድራለሁ ስትለኝ እሺ ብዬ አብረን ሄድን ኬንያ አደርና ጠዋት ሊነጋ ሲል 6 ሰዓት ነበር ትራንዚታችን ረፈደ ከዚህ እስከዛ እየነገርኳት ነው እናቴ ትቆርባለች እናቴን በህይወቴ ማስደሰት የምፈልገው አንድ ቀን ነው እና የልጆቼ እናት ናት ብዙ ዋጋ ከፍላ ነው ያሳደገችኝ ገልጬ አልጨርስልሽም ግን እና የእናቴ ወርቅ ነው ጠብቂልኝ ሽንት ቤት ደርሼ እስከመጣ ብዬ ሰጥቻት የእናቴ አንገት ወርቅ ነው ወሰደችብኝ የት ኬንያ ላይ አንድ ላይ ነው የተሳፈርነው ኢትዮጵያ እና ሽንት ቤት ስገባ ጠብቂልኝ የእናቴ ወርቅ ብያት ሽንት ቤት ገብቼ እስከመጣ ልቀባባ ስትል ለምን አሳድሬን ስላለችኝ አሳድራታለሁ ብዬ ቦሌ ላይ ደግሞ ምንጣፍ ሰጥቻታለሁ አሳድሬን ስትል አሳድራታለሁ ብዬ ስላመንኳት በቃ ቦርሳውን ያዢ ትራንዚታችን 10 ደቂቃ ነው የቀረው ሽንት ቤት ልገባ ነው እናቴ የምትቆርብበት ቀን በ21 ግንቦት 21 ነው የሄድኩት ሚያዚያ ላይ ነው ግን የአንገት ወርቅ እናቴ ያለ ጠብቂኝ ሌሎች ወርቅ ብዬ ሰጥቻት ከማን የአንገቱን ወስዳ እንደውም ፕሮፋይል ላይ ለእናቴ 2 ወርቅ አርጋ እሱን ሳትወስድ የአንገቱን ወስደችብኝ ኢትዮጵያ ሄድኩኝ የእናቴን የደስታ ቀን ቀማችኝ ከዛ አወራኋት ኢትዮጵያ ስልክ ተቀያይረናል ፎቶ ተለዋውጠናል ከዛ እዚህ ከመጣች ማር ገባይ ስትለኝ አው ገብቻለሁ የእናቴን በህይወቴ ቤት የለኝም ቤት አልሰጣትም መኪና የለኝም መኪና አልሰጣትም አንቺ ፕሮቴስታንት ነሽ እኔ ግን ኦርቶዶክስ ነኝ እናቴ አንድ ቀን የቁርባን እንትን የሚሄደው ግን የዛን ቀን ደስቴን ቀምተሽኛልና ወርቄን እናቴ ወርቅ ወሰድሽው አንቺ ነሽ ሰጥቼሻለሁ እና አንቺ ወርቄን እንደወሰድሽ አልወሰድኩም ስትል እሺ አንቺ አልወሰድኩም ካልሽ ፕሮቴስታንት ነሽ ቸርች ጥሪ መጽሐፍ ቅዱስ ዘሽማይ እኔ እምላለሁ ያኔ በቃ የእናቴን ማደራ አውጣለሁ ግን እናቴ ሀቢባ ጋር አቀርብልሻለሁ ስላልኳት ሁሌ ያቺ ልጅ ጋር አቀርብሽልኝ ቃል ገብቻለሁ ሀቢባ ጋር ሳንቀርብ በፊት ቀጠሪኝ አልኳት እሺ 3 ወር ጊዜ ስጭኛለኝ 3 ወር ጊዜ ሰጠዋት ልክ በ3ኛው ወር ፎቶ ላከችልኝ ሎኬሽን እንዴት ነው በፎቶ የሚመጣው አልኳት ከዛ በኋላ ላኪልኝ እኔ እመጣለሁ አሁን አስፈቅጃለሁ ማዳምን ብያት እሁድ ቀን ምን ትልክልኛለች የኛ የኦርቶዶክስ ቤት ውስጥ ነፍስ አባቶች አሉ እነሱ ጋር ቀጠረች ከዛ እኔ አንቺ ፕሮቴስታንት ነሽ እኔ ያልኩሽ ቸርች ውስጥ ጥሪኝና የእናንተ የሚያስመልካችሁ ጋር ሄደሽ መጽሐፍ ቅዱስ ይዘሽ አልወሰርኩም ካልሽ አምናል የሰጠሁት ላንቺ እንደወሰርሽ አንቺ ካንቺ ውጭ ማንም አልወሰድ ሌላ ወርቅ ቢሆን 4 ወርቅ እኮ አንድ ላይ ነው የእጅ 2 የጆሮ 1 የአንገት 1 ነው የገዛሁላት ለእናቴ የምትቆርብበት ቀን ስለሆነ ሌላ ሁሉም እያለ ይሄን የወሰርሽው አንቺ ነሽ ማይልኝ ብዬ ከዛ ጠብቀኝ የፕሮቴስታንት ታ የኦርቶዶክስ ላከችልኝ አባቶች ማለት ነው ቤት ውስጥ እንዲንሳ ገብተሽ ምትናገር ይዛት እኔ አንቺ ፕሮቴስታንት ነሽ እንዴት ነው ኦርቶዶክስ ጋር ምትልኪልኝ ብያት ከዛ በኋላ እንደገና ምንጣፉም ወስዳለች ካርጎ አርጋ ኢትዮጵያ ስትሻለው ብለ ከፍዬ ሰጥሻለሁ እሱንም አልሰጠችኝ ከዛ ምንጣፉን ሹፌር አላመጣልሽም ስትለኝ እንዴ ሹፌር የት ነው የማራት ያመጣው ቁጥር አለ የማራት መች አውራኘቱ ታክሲ ነው ስትሽው ቁጥሩን ስጪኝ ስላት ከዛ ነው ጠፋችና አንቺ ጋር አቀርበሽልኝ እውነት እንድታውጪ ነው ለእናቴም ቃል ገብቻለሁ እኔ ምንሽ አንቺ ሽንት ቤት ስትሄጂ እዚህ ውስጥ ወርቅ አለ ብለሽ ነግረሻታል አው ነግሬያታለሁ እኮ እኔ ነኝ እኮ ራስ በራሴ ሰጠዋት ግን ምትወስድ ስላልመሰለኝ እናቴ ትቆርባለች ስላልኩት እንደገና እኔ ቤት ላሳድራት እኮ ነው ከኔ ጋር ነበረች እሷ ከጅማ ወደ ወላይታ ነው ቤተሰቦቼ ስልክ አላነሱም ስትል እኔ አዲስ አበባ ስለሆን ቃሊቲ አካባቢ እደሪና መናኸሪያው ቅርብ ስለሆነ በሁለተኛው ቀን ትሄጃለሽ ብዬ ነው ከዚህ እኔኛ ቤት ስለምታድር ለዛም እምነት ብዬ ነው
ሰጥቻት ከዚያው ስር ከልክ ኢትዮጵያ ፖሊስ እኔ ጥላኝ ሄደች። እንዴ የት ሄደች እቺ ልጅ? እኛ ቤት እኮ ነው አሳድርሻለሁ ያልኩ ቤት ጥላኝ ሄደች። ከዛ ግን እዛ ትራንዚት እንትን ላይ ቁጥር ተቀያይረናል፣ ዋትስአፕ ፎቶም አንድ ላይ ተነስተናል። ከዛ ጥላ ሄደች። ከዛ በኋላ ከኢትዮጵያም ከመጣች አወሯት። አቡ አልመለሰች። አቡ እግዚአብሔርን የወሰደችው እሷ ናት። ለሌላ ሰው አልሰጠውም። ሌላ ቃይ ሙሉ ነው። ይሄው እናቴን እልሻለሁ እና በህይወቴ እናቴን ላስደስት አንድ ቀን ደስቴን የቀማችኝ እሷ ናት። እና ቁጥሩ አለኝ አንቺ ጋር አቅርበሽልኝ እውነቱን እንድታወጣልኝ አልወሰድኩም ካለች በእምነቷ ትጥራኝ። እጄ መጽሐፍ ቅዱስ ይዛት ያል እኔ ለእናቴ እግዚአብሔር በፈቀደ ሰዓት ገዝቼ ዳግም አስደስታታለሁ። ፈጣሪ የፈቀደልኝ ሰዓት ለምን እሷ እሺ ስትወስድ የአንገቱን ብቻ ወሰደች? ለምን እንዳለው ሙሉ ወርቁን አልወሰደች እኮ? ሁሉም ብትወስድ ደስ ይለኝ ነበር እኮ። ደግሞ የእጁን ወስዳ የአንገቱን እንኳን ቦታዎችልኝ። እውነት የዛን ቀን አንድ ቀን ሰው እናቱን ሊያስደስት እንዴት ነው ደስ የሚልሽ? ለምን ደስ ይልሻል? ሁሉ አይደለም ሙሉን አጥቼ እንትን ብል ይቻላል። አንዱን ደስታ ሰጥቼ አንዱን እናቴ የዛን ቀን እንዴት ክው እንዳለች እኔም ራሱ እንዴት እንደደነገጥኩ። ለምን እናቴ አቡ ስለ እናቴ ተናግሬ አልጨርስም። ካላባት ነው ያሳደገች። ብዙ ዋጋ ከፍላለች። በየሰው ቤት ጠላ እየጠመቀች የሰርግ ድግስ እየደገሰች ነው ታማው ያሳደገችም። ግን ያችን አንድ ቀን ናት ለእናቴ አንድ ቀን ደስታ የቀማች። የልጅቷ ፎቶ አለሽ? አለ ፎቶ አሁን እኔ ተነሳን አለ ድምጽ የተላከላክ ነው አለ ስልክ ቁጥሯም አለ። ኢማራት ናት አጅማን ናት። እሺ ስልኳን ትልኪልኛለሽ በሞዴሬተሪ ቤቲ በኩል ቮይስ አረግላታለሁ። ፎቶ አንዱን የምነግራታለሁ። የወርቁ ፎቶ አለሽ? የአንገት ወርቁ የለም። ከሪም ነው የገዛሁት 5 ግራም። ሌሎቹ ወርቅ የእጅ ብቻ ነው ያለኝ። እስከ እንትኑ ነው የወሰደች እኮ ደረሰኙ ውስጥ ነበር። ፎቶ ያስፈልጋል። አንገቱ ከነ ደረሰኙ ነው የወሰደችው? አዎ ደረሰኙ ውስጡ ነው። ከሪም ጋር ነው የገዛሁት 5 ግራም። የሌሎቹ አባቡ ጋር ተሽፊ እኮ ገባኝ። እንዴት ደረሰኙን አብራ ትወስዳለች? ደረሰኙ እኮ ያንቺ ስም ነው የሚኖረው እኮ። አንድ ላይ ነው ከወርቁ ጋር ተዘግቶ የነበረው ሰንዱቅ ውስጥ ከነ ቦክሱ ነው የወሰደችው። ያንገቱ ከነ ቦክሱ ነው ቀይ ቦክስ ከሪም ጋር እንደመጣ ነው። ያንገቱ የእጅ ከሷ ጋር ነው የገዛሁት። ያንገቱ እንደተዘጋ ነው። 5 ግራም ነው። የዛሬ 3 አመት አካባቢ 1800 ነው መሰለኝ የገዛሁት። የዛን አካባቢ ነው የገዛሁት። ሪም ጎርደን ነው የገዛሁት። ጀሚላ حبوب قاعد تشوفي بنروح ከሪም ከገዛሽ ሪም በሲስተም ላይ ስለምታስገባ ስልክ ቁጥርሽን ስትናገሪ ሲስተም ላይ ይወጣል። አዎ ከሪም ነው የገዛሁት 5 ግራም እና ከሌሎች ወርቆች ጋር አልነበረም። ያንገቱ ለብቻው ነበር። አንድ ላይ ነው አራቱም። አንዱ ሰንዱቅ ላይ 2 የእጅ አለ፣ አንዱ ላይ ደግሞ የጆሮ አለ፣ አንድ ደግሞ ይሄ ትልቁ ያንገት አለ። ከዛ ደረሰኙ እንዳለ ያንገቱ ላይ ነው። ያኔ የገዛሁት ከሪም ጋር ያንገቱን ለብቻ ነው። የእጅ ደግሞ 800 ብር ነው የገዛሁት። ያኔ ያንገቱን ስንት ነው የገዛሽ? 500 ብር። ኦኬ ስንት ጊዜ ሆነው አሁን? 4ኛ አመት መጣ ከሪም ከገዛሁት። ከጠፋ አመት አለፈው። ባለፈው ግንቦት 21 ነው እናቴ የቆረበችው እና አመት ሞላው። ኦኬ አሁን ግን የወርቁ ፎቶ ያስፈልጋል። ያዘዝሽው በገስት ነው በዋትስአፕ ከሪም? በላይቭ ላይ ገብቼ በገስት አዘዝኩኝ። ከዛ በእንትኑ ላከችልኝ። ድራይቨር መጥቶ ወሰደሽ ወርቅ መሪ ብሎ። ግን እኮ ሪም ወርቅ መሸጥ ከጀመረች 4 አመት አልሆናትም። 3 አመቷ ነው እኮ 3 አመት ምናምን ነው መሰለኝ። 4 አመት 3 እንደጀመረች አከም እንዳሁኑ እንዱም ብዙ ሰው የለም። ያኔ ቶሎ ነው የገባሁት። የእጄ 800 ብር ነው የገዛሁት። የአንገቱን ደግሞ 1500 ብር ነው የገዛሁት። የወርቁ ፎቶ ያስፈልግ ነበር። እሺ ቤትዬ ነው አንዴ ግቢ ትላክልሽ ስልኳን። እንደወሰደች አውቃለሁ። አምኛት እንደሰጠኋት አውቃለሁ። ከሷ ውጪ እንዳልወሰደ አውቃለሁ። ትማልልኝ በቃ እኔ እርግፍ አርግቼ ተዋለሁ። አይባ ድጋሜም አልጠይቃትም ምንም አልልም። አንድ ቃል ትማልልኝ። ከእግዚአብሔር የሚበልጥ ስለሌለ እዚህ ምድር ላይ በቃ ሁሉን ነገር እግዚአብሔር አሳልፌ እሰጣለሁ። እግዚአብሔር ይቀበልልኝ ብዬ እርግፍ አርግቼ ተዋለሁ። እኔ ለእናቴ እግዚአብሔር በፈቀደልኝ ሰዓት እድሜና ጤና ይስጠኝ ገዝቼ ድጋሜ ያስደስታታለሁ። ችግር የለውም። እኔ የምፈልገው ይሄን ብቻ ነው። እሺ አቡ ይቅርታ፣ በቃ ይሄን ብቻ አርጊልኝ። ችግር የለውም። እሺ ያው ቮይስ አርጌላታለሁ።
ፎቶዋን ምናምን ልክል። ግን አንድ ራይት ነው ዋትሳፕ ይሰራል። እርግጠኛ ነሽ? ይሰራል። ሁለት ራይት እንትን ይላል። ቴሌግራምም አላት። ብዙም ጊዜ አንድ ጓደኛዬ ማውርተናል። ዋትሳፕ ብቻ ነው የምጠቀመው። በዋትሳፕ ቮይስ አድርጌላታለሁ እና ዋትሳፕ ቮይስ አድርጌላታለሁ። ማስረጃ ልክልሻለሁ። ቮይስ ለማድረጌ አንድ ራይት ነው የገባው፣ ሁለት ራይት አልገባም። ምናልባት አሁን ኦንላይን ሳትኖር ቀርታ ዳታ ሳይኖር ቀርቶ ይሆናል። በገባ ሰዓት ባየችው ሰዓት መጣ እጠራሻለሁ። እሺ እኔ እናት አመሰግናለሁ። እግዚአብሔር ይስጥሽ። እንትን ቲክቶክ አለሽ? ቲክቶክ የለኝም። ይሄ እንትኗ ነው ያለኝ። ቴሌግራም እና ይሄ እንትኗ ነው ያለው። ዋትሳፕ ነው ያለው። በቃ ቲክቶክ ከሌለሽ ቮይስን ሰምታ ስትመልስልኝ ቲክቶክ ፕሮፋይልሽን ላኪልኝ ብዬ ተቀብዬ ኮድ ሰጥቻት ስትመጣ እዚህ እኔ ራሴ ወርቅነሽ ነይ ብዬ ቮይስ አደርግልሻለሁ። እኔ ነይ ካላልኩሽ እንዳትፈቀጭ ዋትሳፕ ላይ እሺ ማሪ። የሻረ ችግር የለውም። እሺ ብዙ እንትን እንደሚልሽ ስለማውቅ አላስቸግርሽም። እሺ እናት ግን እሷ ስትመልስልኝ አስታውሽ እንድጠራሽ ግዴታ ወርቋ የተሰረቃት ብዬ ሲብላክሽ ወርቅነሽ ወርቋ የተሰረቀችው ወርቅነሽ ወርቅነሽ ወርቋን የተሰረቀችው ብዬ ሴቭ አድርጌሻለሁ። ስትመልስልኝ የዛኔ አሁን ይኸውልሽ በቃ ከባሏ ባሏ እንዲመለስላት የምትፈልግ ብዬ ሴቭ አድርኳትና ልክ ባሏ 3 ቀን ቆይቶ ነው ቮይስ የመለሰልኝ። ሲመልስልኝ ወዲያው ሀዋ ባሏ የምትፈልግ ብዬ ታይፕ ሳደርግ መጣችልኝ። ዋትሳፕ ላይ ጠራኋት ነው ባልሽ መጥቷል ብዬ። እሺ አውዬ እሷ ልክ ሪፕላይ ስታደርግልኝ ዛሬም ታርግ ነገም ታርግ ስትመልስልኝ አንቺ ጋር ዋትሳፕ ላይ ግብሽ እና ይመታለች ብዬ ቮይስ አደረግልሻለሁ። ወርቅነሽ ወርቋን የተሰረቀችው ብዬ። እሺ ችግር አመሰግናለሁ። እኔ ከምንም በላይ እናቴ ሙሉ ያችን ልጅ አገኘሽ ብላ ቃል ስለገባው ቃሌን ራሱ መፈጸሜ ደስ ብሎኛል። በቃ ይሄን